ጋይስ እንግዲህ ከረፍት መልስ እንግዲህ ተመልሰናል። ጋይስ ሰብስክራይብ እያደረጋችሁ ቻናላችንን እየጠነቆላችሁ ግን የዘጃቸው ሰብስክራይብ አድርጉልን። ነጠላ እናንጠፍ። አረ የኛ ቤተሰቦች በጣም የገባችሁ ናቸው። yes so ብሬክ ላይ ያቆምነው ምንድነው በቻሌንጃችን መሰረት ገኒ ኢንተርኔት የሚል የደረሳት ያ ደግሞ ኢንተርኔት ላይ በጣም ሴንሴሽናል የሆኑ ቫይራል የወጡ ቪዲዮዎችን ኢሚቴት ማድረግ ነው በዛው ተመሳሳይ አክሽን ማለት ነው። ሶ ለዛሬ ያዘጋጀነው ቪዲዮ ይሄን ይመስላል። እንየውና ገኒኮ ከሙያም ጋር ነው ከሙዚቃ በፊት ትወናን የሞከረችው ኤግዛክትሊ። ስለዚህ አልቀሽ ነኝ አላወራውም ብዬሽ ሶ ይሄን አጭር ቪዲዮ እንየውና ከዛ እሱን ኢሚቴት ታደርግልናለች ገኒ። ኦኬ ዲግሪ ጭና አልወይ የዩኒቨርሲቲ ትምህርት ዲግሪ አልኩ። አይ አልጫንኩም፣ ዲፕሎማ ነው ጫንኩት፣ ዲግሪ አልጫንኩም። አልተማርኩም። ዝም ብሎ የማህበሩ አስተባባሪ ተላላኪ ነህ። ዴጎ ይሄን ቪዲዮ ገኒ እንግዲህ ትወጪዋለሽ፣ ያጫውትሻል እሱ። እኔ ደግሞ አጫዋቹን ሆናለሁ። ተምረሃል ወይ? የዩኒቨርሲቲ ዲግሪ ጭናሃል ወይ? አልተማርኩም፣ ዲግሪ የለኝም፣ ዲፕሎማ ነው ያለኝ። አልተማርኩም። የሰፈሩ የመንደሩ ተላላኪ ነው። ተላላኪ? አዎ ተላላኪ። አልተማርኩም። ኦኬ አልተማርኩም ያለችበት መንገድ አምጥተዋለች። እንትን ነው ተሰማኝ፣ ዘልቋል ውስጥ። ከነገ ጀምሮ ወደ ትምህርት ተማር ልጄ ነው። በዜማ ታደርግላለች እሱ በዜማ እኔ ነው ግን ተወጥቷለች። መጥቷለች። አረ እማማ ዝናሽን አይታችኋል? አዎ አይቻቸዋል። በከፊል አለ። አሜዚንግ። ኦኬ ሌላ ብሩክ ምን ቻሌንጅ አለ? አሁን ቻሌንጅ የምናደርግሽ ማለት ነው ገኒ፣ ስላንቺ ሁለት እውነት አንድ ውሸት ትነግሪናለሽ። ፈን የተመቸሽን ነው። አሁን የምትነግሪን የትኛው እውነት ይሁን የትኛው ውሸቱን አትነግሪንም። እኛ ነን ይሄኛው ውሸት ነው የምንለው። ሁለት እውነት አንድ ውሸት ነው የምትነግሪን እና እስከፈለግሽ አንበሳ ገድያለሁ ልትይን ትችላለሽ። ይሄ እንደዚህ አድርጊያለሁ እንደዚህ። የተመቸሽን ብቻ ሁለት እውነት አንድ ውሸት ትነግሪናለሽ። እኛ እንገምታለን የትኛው። ግን ብዙ ሰው የማያውቀው ቢሆን ጥሩ ነው፣ ትንሽ እኛን ቻሌንጅ እንዲያደርገን። ምንድነው በእናትህ ችግር አለብኝ እኮ ነው እንደዚህ አይነት ነገሮች ምን ልበል በእናትህ። ፕሌን ላይ ምጤ መጥቶብኝ ነበር። ፕሌን ላይ ምጥሽ መጥቶ ያውቃል? አዎ። ኦኬ አንድ በስመ አብ የለም ከአይምሮ ይሄ ምንም ነገር ላመጣ አልቻልኩም። ችግር አለብኝ። ማሰቢያ እንስጥሽ። እንመለስ ወደ በኋላ እንመለስበታለን። አስቢ ግን እስከዛ እያወራሽን። ኦኬ ብሩኬ ሌላ የሆነ ያነሳው ሀሳብ ነበረ ከቅድም ስታወራ ከነበረው ጋር። እኔ ብዙ ግድ የለሽ ነኝ ሙዚቃው ላይ ነው ትላለች፣ ግን አንድ በጣም የምትታወቂበት አይኮኒክ የሆነ ነገር አለ። አሁን ያ ክራር ኮሌክቲቭን እንዳስሰዋለን። ግን በክራር ኮሌክቲቭ ውስጥ አሁን አንቺ ላይክ በክራር ኮሌክቲቭ ላይ ሁሉም ሰው ላይክ አንቺን በጣም የሚያደንቅበት እያንዳንዱ መድረክ ላይ ስራዬ ብለሽ እያንዳንዱን ሀገር የባህል ልብስ በየስራዎችሽ እየቀየርሽ ትገቢያለሽ፣ የፀጉር ስታይልሽ ምናምን እና ያ ደግሞ ላይክ የእናንተን ስራ ብዙ ነጮች አይደለም የሚመለከቱት የተለያየ ዓለም ስትዞሩና በጣም በፀጉርሽ በጣም በቃ የተደነቀች አንድ እንትን ራሱ ነጭ ራሱ መታ ፀጉርሽን ነክታ ምናምን ታውቃለች አሉ። እስቲ አጫውቺኝ እስቲ። ብዙ ጊዜ ያው እንደ አፍሮ ነው የማደርገው፣ ፍሪዝ አፍሮ ነውና ይጠይቁኛል መተው ራሱ ናቹራል ነው ወይ ምናምን ብላ ነው የጠየቀችኝ ሴትዮዋ መጣና አዎ ናቹራል አላመነችኝም እና ውስጥ ገብታው ነው ያየችው። ከዛ አዎ ናቹራል ነው። አንዳንዶቹ ደግሞ ከየት አገኘችው? ከእግዚአብሔር እና ያው ብዙ ጊዜ የሚያቆኝ ባፍሮዬ ነው የምታወቀው። ባፍሮዬ ታወቀው። አሜዚንግ። ከዛው ከሀገር ቤት የጀመረ ነው ወይስ ላይክ ከወጣሽ በኋላ? ከወጣሽ በኋላ ስታይሉ የመጣው እሱ ከወጣው በኋላ ነው። ሀገር ቤት ያው ያ ነገር የተፈጠረው ምንድነው እዚህ ሀገር ያው በየጊዜው ይሄድ ፀጉር ለመሰራት አይሆንም ይከብዳልና
ያው ስታይል ነው አፍሮን ያ ኢዚ ነው ገባ ቀላል ነው ኢዚም ነው የኛም ነው ደግሞ የኛም ነው ስለዚህ እዚህ ሀገር ረጅም አመት በአፍሮ ነው የምታውቀው ጸጉሬን ካስያዝኩ ሰው አያውቀኝም እኔ እዚህ ሀገር ራሱ ሶ መለያሽ ሆነ መለያ ሆኗልና ናይስ ግን ታስታውሳለህ የአፍሮነት እኮ የሚገርም ፎቶ እኛ ጋር አላት አረ አድዋ የአድዋ ላይ በጣም የሚያምር ፎቶ አላት ሶ ቀደም ስለ አረብ ሀገር ቱሪሽ ምናምን እያወራን ነበርና ከሱ መልስ ምን ነበር ቀጣዩ የነበረው እንቅስቃሴ እዛ ቆይተሽ ከተመለሽ በኋላ ወደ ኢትዮጵያ ነው የተመለስሽው ከአረብ ሀገር እንደተመለስኩ ያው አንድ አመት ዱባይ አንድ አመት አቡዳቢ ተመልሼ ሀገር ቤት ከገባው በኋላ እንደገና ዱባይ ያሉ ሰዎች መልሰው ሊወስዱኝ ፈለጉ በዛ መሃል ሌላ ደግሞ ወደ ጀርመን ጉዞ መጣለን አሁን የቀደመው ጋር ነው የምትሄደው ስለዚህ ወደ 3 ወር ነው የቆየሁት ከአቡዳቢ ከተመለስሽ በኋላ ከ3 ወር በኋላ ወደ ጀርመን መጣሁኝ ለሙዚቃ ስራ ናይስ በሶሎ ብቻሽን ወይስ ከቲም ጋር ከቲም ጋር ኦኬ አስናቀ ገብረየስ አንድሬስ የሚባል ማሲንቆ የሚጫወት ልጅ መሰል አስማማው ነፍሱን ይማረው እሱ ክራር ጌት ያን ላይ እኔ እና ፍቅር እና ተስፎ በርታ የሚባል ልጅ ሁለቱ ተወዛዋዦቹ ነው ኃላፊያችን ማይክ ይባላል እሱ ነው ያመጣን ነበር ወደ ጀርመን አሜዚንግ እንትን ነበርሽ ላይክ ሳይኮሎጂ ዝግጁ ነበርሽ በርግጥ የመጀመሪያው ትሪፕሽ ያው ከሀገር ውጭ አረብ ሀገር ነው ግን በሙዚቃው እንደዚህ ትራቨል አደርጋለሁ ምናምን የሚለው እንትኑ ነበርሽ ከዛ የመጀመሪያው እድል ሲመጣ ምን ነበረ ምንም እኔ ብታይ ሙዚቃ ሲጀመር እኔ አገር ዞርበታለሁ ወጣበታለሁ ምንም እንጀራ ይሆናል ብለሽ አላሰብኩም ያው ግን እዛው ሀገር ቤት እየሰራ ትኖርበታለህ በቲያትር ቤት ምናምን እየሰራ ነው እንጂ ወጣበታለሁ የሚል እንትን ምንም አልነበረኝም ግን አጋጣሚ ሆኖ ወጣሁበት እዚህ ያገኛችሁኝ በዛ ነው ምን ነበረ ግን ፊሊንግ ኦፍ ዘ ፈርስት ታይም ልትሄጂ ነው አሁን የዱባዩ ትሪፕ ሲመጣ ኤክሳይትመንቱ ምክንያቱም ኢትስ አ ቢግ ዲል ነው በጣም ምክንያቱም ነበረ ራሱና መቼ ነው እኔ ግን አረብ ሀገር የሚሄደው ምናምን እላለሁ እኛ እንደውም ሳስበው በቃ በደንብ ተሰርቶ ካለቀ ለመጨረሻ ትንሽ ሲቀረው ይሄድኩኝ ይመስለኛል እኔ ዱባይ ሲሄድ ማለት ብዙ አርቲስቶች ተመላልሰዋል ከዛ በፊት እና እኛ በመሃል ላይ ሄድኩኝ ነው የሚመስለኝ አረብ ሀገር እንደነገርኳችሁ የሄድኩበት አካሄድ አስደንጋጭ ስለነበረ ለዛም ነው ገባ አሁን ብዙ ጊዜ ጄቢውን ኖሮ ትቀር ነበር አልሄድም ግን ኤክሳይትመንቱ ስላለ እንዲያመልጠኝም ስላልፈለኩኝ ነው ድግ ብለህ ከጸጉር ቤት ድረስ እንጂ በጣም ነው ደስ ይላል ያንን ሁላ ተሻግረን ደግሞ አሁን እንግዲህ ዩኬ መተናል ማለት ነው ዩኬ መተናል እንዴት ነው እሱስ አጋጣሚ የተፈጠረው እንግዲህ ጀርመን ከገባው በኋላ ጀርመን አልወደድኩትም ምክንያቱም አንድ የነበርንበት በርሊን ላይ ነበርና በጣም እኛ በወጣንበት ሰዓት ይሄ ጥሩ አልነበረም እና ደስ አላለኝም ከዛ ወደ ሆላንድ ተሻገርኩኝ ሆላንድ 1 አመት ተቀመጥኩ ከዛ ያው በብዙ ሙከራዎች ብዙ ቻሌንጆች እዚህ ገባሁኝ ኦኬ ጀርመን እንደገባችሁ ፐርፎርም አደረጋችሁ ሾዋችንን ጨርሰን ምናምን ካለቀ በኋላ አሪፍ ነበር ቆንጆ ለአበሻ ኦዲየንስ ነው አበሾችም ነጮችም ለሁለቱ ዋናው የዛ የፕሮግራሙን ያዘጋጀው የሆነ የራሱ የጀርመን ሀገር ሰው ተወላጅ ነው መሰለኝ ጥሩ ነበረ እንትናቸው ጥሩ ነበረ አቀባበላቸው ቆንጆ ነው ጥሩ ነበረ እሱ ስራችንን ጨርሰን ነው ወደዛ እንደዚህ ተሻገርኩት ሀገር ቤት የነበረው የአርት ህይወት አለ ከዛ የዱባዩልና እንግሊዝ ላይ ከመጥቶ ሲሻገር አሁን በጣም ትልቅ ለውጥ አለውና እስቲ ላይክ እንግሊዝ እስከተገባ በኋላ ያለው የአርት ህይወትሽ ላይክ ምን ይመስል ነበር እንግሊዝ ሲገባ በስማ መጀመሪያ እዛ ሆላንድ ምናምን ያለው ደስ ይላል የሆላንድ ያለው አበሻ ህዝቡ ደስ ይላል እዛ የነበረችው ጓደኛዬ መሰረት ትባላለች መሰረት ገላው ከሷ ጋር ብዙ አሳልፈናል ግን ለሙዚቃ አይሆንም
ሙዚቃ ስለማይሆን ለዛ ነው ወደዚህ ለመሻገር ብዙ እንትን ያደረኩት። እዚህ ስገባ አላመንኩም። ምክንያቱም እነቱም እነ ዳኒ ሁሉም እነ ቴዲ እዚህ ናቸው፣ ቀድሞ እዚህ ነበሩ ያሉትና እነሱ ናቸው የተቀበሉኝ። ጃክ መጀመሪያ መጥተው ቪክቶሪያ የተቀበሉኝ እነሱ ናቸው። ዮናታን ሆነው ይዘውኝ ሲሄዱ አበሻ ቤት ነው የወሰዱኝ፣ ወንደሰን ቤት እና በጣም ነው የደነገጥኩት። በቃ ደስ ሲል ኢትዮጵያ ያለው ነው የመሰለኝና ምንም ጊዜ አልፈጀብኝም እንትን ለመጀመር ራሱ ዘፈን ክለብ ለመጀመር እጄን ሁሉ ሳልሰጥ ነው ክለብ የጀመርኩት። ወደ ገደለው እጄን ሁሉ ሳልሰጥ ነው የጀመርኩትና ደስ ይላል በጣም። ለንደን በጣም እኔ የሚገርመኝ ብዙ ሀገር አውሮፓ ምናምን አይቻለሁ፣ ቅልል ያለ በጣም እኔ ኢትዮጵያ በቃ ኢንቫይሮንመንት ትዝ ይለኛል። ዳኒ ጆላ ነው እንደውም እንኳን በሰላም ወደ ኢትዮጵያ መጣሽ ያለኝ ታሪክ ያባባል እንኳን ሰላም እና በቃ ምንም መሰደዴ ራሱ ሳይሰማኝ ያለፍኩበት ይሄን ዓመት የኖርኩበት። በጣም ለንደነር ነሽ? በቃ ለንደን አይ ወደ ካርዲፍ ተልኬ ነበረ። ኦኬ ግን ለንደን ዓለሙ ያለው እዛ በጊዜ ፎሮክሎ ጨጥ እያለብኝ እንዴ ስማ እዚህ ለምደህ እዛ ከባድ ነው። ለንደን እኮ ለብዙዎቻችን የሆነ የሆምነት ስሜት አላት እና ወደ ቤቴ ትላለህ። በጣም አሁን አንዳንዴ ቱር ስናደርግ ጃክ ነግሯችሁ ከሆነ ወይ መቼ ነው የምንሄደው ወደ ሀገራችን ነው የምንለው። ይሄን በቃ ቤታችን ለቤታችን አድርገ ነው ማለት መቼ ነው የምንሄደው የምንልበት ነው። በጣም ብዙ ነገር አለው፣ ደስ ይላል በጣም። እኔና ብሩኬ ብዙ ጊዜ የምናወራው ለንደን ላይክ እንዳልሽ የቤትነት ስሜት አለው። ከዛ ውጪ ደግሞ አንዳንድ ሰፈሮቹ ሪሊም ደግሞ አዲስ አበባ የሚያስታውሱ አሉ። ለዛ ነው ዳኒ እንደዛ ያለኝ። ወደ ኦልድ ኬንት ሮድ አካባቢ ነበርንና እንኳን ደህና መጣሽ ወደ ኢትዮጵያ ያ ደግሞ ሰፈር ቀውጢ ነበር ያኔ። እና የእውነቱን ይመስላል ኢትዮጵያ ነው የሚመስለው። ደግሞ አይ ቲንክ አንቺ በመጣሽበት አካባቢ ላይ ብዙ ክለቦች አሉ እዚህ ሀገር እኮ ብዙ ክለብ የአርት እንትኑም እንቅስቃሴው በደንብ ነበር፣ እንዳሁን አይደለም። አዎ እንዴ ብዙ ክለቦች ሸበሌ ነበር ያኔ፣ ሚኒሊክ፣ ፋሲካ፣ ኧረ ብዙ ናቸው። ዊኬንድ ነበር ወይስ አዘቦት ቀንም አለ? ኖ ሐሙስ፣ አርብ፣ ቅዳሜ ሁሉ ነበር የሚሰራው። ሐሙስ፣ አርብ፣ ቅዳሜ፣ እሁድ። አዎ እኔ ሚኒሊክ በጀመርኩበት ሰዓት ከግርማ ተፈራ ጋር ነበር የምንሰራው። ሐሙስ፣ አርብ፣ ቅዳሜ፣ እሁድ ነበር የምንሰራው። መልሱልን ያዘመን ግን ሚኒሊክን ካነሳችሁ አይቀር አንስተዋለች። እንግዲህ ያን ቤት ላይ አንድ ጥያቄ አለ። እዛ ቤት ላይ የተፈጠረ ግን ላይ ከማትረሺው የህይወትሽ አጋጣሚ አለ። እንግዲህ እስቲ እሱን አጫውች። ሚኒሊክ የሚባል ቤት ሚኒሊክ ብዙ ታሪክ አለው። እዛ ውስጥ ግን የማረሳው በርዝዴ ነበረ ያን ቀንና ቀን ላይ ስራ ነበር። እነ ፍቅር እነ ጃክ ሁሉም እነ ጉሩሜ እነቶ ሙሉ አሉ ተሰብስበን ቀን የሾ ነበረን። ሰርተን ስንጨርስ በቃ ደናውኑ ነው የማታ ስራ ይልኝ ነው ብያቸው ትቻቸው ነው ሄድኩት። ሰገብቼ እየዘፈንኩ ነው። ከስተመሮች ቁጭ ብለዋል፣ ቤተሰብ ቁጭ ማለት የቤቱ ባለቤት ቁጭ ብላለች። እዛ ከጓደኞቿ ጋር ሰዎች አሉና የሆኑ ሴትዮ አበሻ ቀሚስ የለበሱ ሴትዮ ዱላ የያዙ ሴትዮ እና ሚኒሊክ አይታችሁት እንደሆነ ቤቱ ስቴጁ እዛ ጋር ነው። ሰው ሲወርድ ታያለ። ኦኬ እየተንቀለቀሉ የሚመጡ ሴትዮ ነው ያየሁት። እና ሰውን ሁሉ በዱላ እየዘፈንሽ ነው? እየዘፈንኩ ነው። እኔን ራሱ በዱላ ብለውኝ አለፉ። ሴትዮ ደነገጠን። ባለቤቷ ተነስታ ልትሮጥ ወደ ላይ ወጣች። ምን ጉድ ነው የመጣብን ብለን ማለት ነው። ከዛ ምንድነው ብዬ ዞር ብያለሁ። የኔዋ ጉድ ናት ፍቅር። ፕራንክ ነው ፕራንክ ናት በርድ። ከዛ ከላይ ንጉሩ ምናምን ኬክ ይዘው ምናምን ሰው ያንቺ በርዝዴይ ነበር። ሰርፕራይዝ ያደረጉኝ ነውና በህይወቴ ያሳቀኝም ያስደነገጠኝም እማረሳው በርዝዴይ ነው። በቃ አክቲንግ ላይ የነበረው ነው። ፍቅር ነች አክቲንግ። አዎ ለካ እሷን እንዲህ ተከናል በውዝዋዜ ልብሱን ለብሳ ዱላ የውዝዋዜያቸውን ዱላ ደግሞ ይዛ ፍቅር ያክቲንግ ማን ያለ በጣም በህይወቴ ያረሳው በቃ ይሳቅ ነው ሳቅ ስማ ዋው በጣም ደስ የሚል። በኋላ እነሱ ሰበሩት ገባ። እነሱ ሲመጡ
ምን እንደሆነ ገባሽ እንጂ እነሱ እንደው የሚያስቡት ፖሊስ ልብስ የለበሰ ሰው ነበር ኦኬ መጥቶ ምናምን እቺ ልጅ ፌንት ፖሊስ አልወድም ደስ ይላል በጣም ሁሌ ነው በቃ በዛው ሳስበው በጣም ነው የሚያስቀኝ አክቷ አወራረዷ ዱላና የቤቱ ባለቤት ራሱ አራራቷ እሷ ማዊራል ተደረገች የቤቱ ባለቤት ማንንም የሚያውቅ የለም ጨካኞች ናቸው በስመ ደስ ይላል ግን በስመ አንቺ ራስሽ እስቲ ማይኩን ጥለሽ ስቴጅ አሮጥኩ ወደ ስቴጁ እንትሩት በዱላ ቂጤ ሰጠኝ ወደ ልጁ አይ ደስ ይላል ከፍርሃት ጋር ስታነሺ ሌላ በጣም የምትፈሪው ነገር ፍላይት ነው ከምንድን ነው ፍላይት በደንብ ነው የተነገረን በደንብ በቃ ያልዞርኩበት የለም ረጅምም አጭርም ሄጃለሁ ግን እኔ እንጃ አሁን ደግሞ ይሄው በቀደምለታ ደግሞ አስፈሪ ነገር ሆነ ጉዞ ሀሳብ ይዞኛል አሁን ኢትዮጵያ ለመሄድ አስቤያለሁ ግን ሳልከነስለው ቀራለሁ ብለህ ነው ቢሞቱ አያሳዩኝም ግሩምና ጃክ እንደዚህ ፕሌን ክራሽ ምናምን በፕሌን የተያያዙ ነገሮች አያሳዩኝም በጣም በቃ በተቻለው አቅም ግሩም አስረድቶኛል እያሳየ እየተነተነ ምን እንጃ ምን እንደሆነ ሲነሳ ነው የምትፈሪው ወይስ ሲነሳና እንዴ ሲንቀሳቀስ ደስ ይላል አምቡላንስ ያረግ ወይ እሱ ጊዜ አንድ ታሪክ ልንገራችሁ የዛሬ ስንት አመት እንደሆነ አይደለም ልጄ 4 አመት ይሆናት ስንት አመቷ እንደሆነ አላውቅም ስራ ነበር አሜሪካን ሀገር እና እኔ ልጄን ኢትዮጵያ ትቻት ነው የምሄደው ያን ቀን ወደ ኢትዮጵያ ልንሄድ ፕሌኑ ራሱ ዲሌይ ነው የተነሳው ወደ 2 ሰዓት ምናምን አሜሪካ ከመሄድሽ በፊት ኢትዮጵያ ጠለሻት ነው የምትመጪው ከኢትዮጵያ ወደ አሜሪካ ኦኬ ከዛስ 2 ሰዓት ዲሌይ ፕሌኑ ውስጥ 2 ሰዓት ተቀመጠናል ተነሳ እንዳይነሳ የለም ፕሌን ውስጥ ሆናችሁ ነው ተዋውሮ የተቀመጣችሁት ዋው እንትን ጥሩ አይደለም ወይ ታስስኬሪ ራሱ በዚህ ራሱ አንተ 3 ሰዓት ሙሉ ሰው እንደዚህ ይናጣል እንደበሱ ሲያወዛውዛችሁ አለ ከዛ የሆነች ልጅ አገኘው ለቼክአፕ መታ ነው 5 ወር ጉዝ ናት መሰለኝ ቼክ ልታረግ ነው የመጣችው እየተመለሰች ነውና ከመቀመጫ እቺ ለሷ ብዬ ኋላ ተቀምጫለሁ እኔ ደግሞ ጎበዙኝ ማለት ነው እኔ እንትን ማረቄ ነው ልደገፍ እኔ ተቀበለ እሷ ከፊት ናት እኔ ልጄን ይዤ ከኋላ የመጨረሻውን በላይ የሆነ ሰው ተኝቷል ታየው መቼም ያስታውሰኝ ይሆናል እናቴ የመጀመሪያው እንቅስቃሴ ልጄ ያስመለሳት እሷ እንደምንም ብዬ አጠራርጌ ተኛች እሷ በቃ በስመ እኔ ያልተሳደብኩት አለ ሰባስቲያንን ማናጀራችን ማለት ሰባስቲያን እግዚአብሔር ይስራህን ይስጥህ እዚህ ጦስ ውስጥ እዚህ ውስጥ የከተተኝ ሎሪ ነጋሪ ሳንተርፍ ያለርኩት ነገር የለም አየር ላይ እውነቴን ነው የምልህ 2 ሰዓት 3 ሰዓት እንደዚህ እያለ ነው ፕሌኑ ሄደው የነበረው በቃ አልተረጋጋም ልጅቷ ከኋላ እጇን ትሰጠኛለች እንደዚህ ወደ ኋላ እሷን ይሳሉ እዚህ ጋር ልጄን ይሳሉ ህዝቡ ተጨንቋል እንዴ ተንቀጥቅጠን የሆነ ቦታ ላይ ሲደርስ ጋባል ምግብ የለ መጠጥ የለ ምን የለ ደንግጧል ሰው እንዳለ በትክክልም ከባድ ነበር ወይዘሮ ጥሩ አልነበር ልክ የሆነ ቦታ ላይ ሲደርስ ቆመ እዛ ሲነሱ ከኋላ ያለው ሰውዬ ምን ጉድ ነሽ አለኝ ማን ነው የሰባስቲያን የፈረደበት አንተ ግን ምን ጉድ ነህ ራስህ በዛ ሰዓት የሰማው ብሏል እሱ ታኝቷል ብሏል ለካ ይሰማኛል እኔ መለፈልፈው ነገር ታኝቶ እሱ ምኑንም አላይ ምን ጉድ ነሽ ግን እኔ በጣም ፕሌን በጣም ነው የምፈራው በጣም አሁን እነጃ ሁሉ ጊዜ ቱር ስናረግ እኔ መሀል ላይ ነው መቀመጠው መስኮት ጋር ግድልኝ አልቀመጥ ይዘውሽ ነው በቃ የሰው እጅ ሁሉ የማላውቀውን ሰው የእጅ ሁሉ ይዣለሁ የነጭ እጅ አታውቂም ይዣለሁ ግን ሰው አንደርስታንድ ያደርጋል ፕሌን ላይ አንደርስታንድ ያደርጋል ይዣቃለሁ ምክንያቱም አንዳንዴ ያስቀምጧል የተለያየ ቦታ ላይ እና አንዴ የሆነ ሰው የጎን አስቀምጡ ነጭ ነው ምን አገባኝ እኔ ቀበርኩት ከዛ ሶክ ያለ አይ ለምን አለው ሁሉ ቦታ ቀይሩኝ ብዬ ከነግሩሜ ጋር ለመሆን ማለት አትሊስት ከነሱ ጋር ሲሆን ኮምፎርት ይሰማኛል ሰው አለ ብለሽ ታስቢያለሽ ኮምፎርት ይሰማኛል እንጂ እኔ ፕሌን አልወድም
በቃ አማራጭ ቢሆን ትሬን ነው ትሬን ትሬን መሬት ላይ ምድር ላይ ምድር ላይ መኪና ላይ ራሱ ከፊት አልቀመጥም። ሃይዌይ ላይ ሲነዳ በጣም ነው በቃ ሁሌ ነው የሚስቁብኝ። ነግሮማ በስመ አብ አሰቃይቻቸዋለሁ። አይ ቲንክ ደግሞ እኮ ክራር ኮሌክቲቭ የእናንተ ባንዳችሁም በጣም ብዙ አለማትን ዞራችኋል። እሱ እኮ ነው የሚገርመው። ብዙ ዞረናል በጣም እኔ አንዴ እንደውም ወረቀት ሁሉ ይሄ እንትን ፊልት የሚያስቀምጠው ተሰጥቶኛል ንፊት ብዬ ልቤ በቃ መተንፈስ አቁሜ ማለት ነው። የአገር ውስጥ በረራ ነውና ለነገሩ ያኔ እኔ ብቻ አይደለም ፕሌን ሙሉ ህዝብ ፈርቶ ነበር። በጣም የሚያስፈራ እዚሁ ሀገር ነው። ወዴት ሀገር እየሄድን ወደ ስዊድን እየሄድን ነው መሰለኝ። እንደዚህ እያለች እና የሚታየን ምንድነው ቀይ አፈርና ተራራ በቃ የሳልኩት ምንድነው አሁን ቢወድቅ እኮ በረሃ ነው የምንለው። በቃ ምንም እሳት ውሃ ላይ ሲሆን ይሻላል ምን አላለሁ ማለት ራሴ ጭንቅላቴ ውስጥ መፈጥራቸው ነገሮች አይ ነው ገና ኢማጂን የማደርገው ምንድነው በቃ አሁን እኮ ወረደ እኮ ሁሌ ነው የምላቸው እኔ ፓይለቱ በቃ አሁን ችግር ላይ ነን ካለ በቃ ለቃ እኔ ዛል ሞች አሉ የሚስተካከል አይመስለኝም። በቃ ሞች አሉ ኦልሬዲ ሞታለሁ ነው የምላቸው። ባላለ ነው የምለው። እነሱም ለነገሩ አይናገሩ ኢቭን ራሱ ቤልት ሰሩ ሲሉ በቃ ነው የምለው የሆነ ችግር የሆነ ነገር አለ ያልነገሩን እሷን ደብቀው ነው። አዎ እንደሱ ነው የማስበው። በቃ ተይ በቃ ለእግዚአብሔር ሰተሽ ወተሻል አንዴ ምንም አልሰማም። አይ ቲንክ ብዙ ሰው ይጋራሻል። እኔ አሁን የመጀመሪያ ጊዜ ፍላይት ሳረግ ቴክ ኦፍ አድርጎ የተወሰነ አልመጣለት አለ የሚሰሩት ባላንስ አለ አልመጣለት ብሎ ሰው ግን ላይክ እኔ በጣም ፓኒክ ሆኛለሁና ስዞር ሰው ይበላል የሆነ ኮምፒውተሩን ያያልና ለእኔ ዊርድ ነው የሆነብኝ። ላይክ እኔ ብቻ ነኝ ለእኔ ተጨንቄ ወንበሩን አልለቀኩትም። ገና እኮ ባላንስ አልሰራም። ሰው ግን የራሱን ላይፍ ላይ ነው እና እንት ያልኩኝ ከዛ እንትን አለ እና በማለም ሲንገጫገጭ ምናምን እጨነቅ ነበር። ከዛ ስለምንደው ምናምን ተናልኩኝ። ግን አልመጣም። ምን ያክል ጊዜ ፍላይት አድርገሽ? ብዙ ጊዜ መቼ ይቆጠራል? ምን ቁጥር የትልቶ እንደ ባንዱ ቢያንስ ብዙ ቦታ ይደዳል። እንግዲህ ህንድ ሀገር ሄጃለሁ። ህንድ ድረስ ሄደን 10 ሰዓት ፍላይት። ህንድ በሊሞዚን ተጨናችሁ ሄዳችሁበት? 10 ሰዓት ፍላይት። ከዛ ደግሞ 1 ሰዓት ተኩል እንትን ባቡር ኖ ፍላይት አናዘር ፍላይት yes። ከዛ በኋላ ደግሞ 6 ሰዓት በመኪና እንደዚህ ምን የሚያክል ተራራ። ከዛስ ልክ ጫፍ ላይ ስንደርስ ሹፌራችን አንድ እግሩ ለካ ይሄ ፖሊዮ እንትንና አይቼዋለሁ እንዲህ ያረገ ነው በእጁ ነው የሚያነሳው እግሩንና ኦኬ እንዲህ ያነሳ ነው የሚያረገውና ተራራ ላይ ጌታ ወይ በኋላ ነው የነገረኝ ይቅርታ እንዴት እንደደነገጥኩኝ ጌታ ወይ እና ምን አለ ምንም ችግር የለም አለን። አስቧል ተራራው ሄድን ነው እዚህ ሀገር ምንም አደጋ ደግሞ ማኑዋል ነው መኪና ማኑዋል ነው እንዲህ ያረጋል እንዲህ እግሩን ያነሳል እንዲህ ለምንድን ነው ብለን ላይ ከደረስን በኋላ ነው የነገረን። ያው ስንመለስ ለቸሩ መድኃኒዓለም ሰጥቼው ነው የተመለስኩት። እንዳወጣን እሱ ይመልሰን ብዬ ስትወጣው ያው ወደ ኋላ ነበር መፈራው። ስትመለስ ደግሞ እንደዚህ ነው አይ ጌታው እያልኩ እንደምንም 6 ሰዓት በጣም ብዙ ነው። በጣም እንደዛ ነው ሲቹዌሽን በጣም እንጂ እንዴ ፌስቲቫሉ ራሱ ማድ ፌስቲቫል ነበር። እውነትም ማድ ነው ሳክሪፋይ ነው ማድ ፌስቲቫል ነው። በዛ ላይ ቶምም አጫውቶናል። 15 ደቂቃ ነው ከዛ ፐርፎርም ያደርጋችሁት። ይሄን ሁሉ ሄደን 15 ደቂቃ ያን ሁሉ ተጉዘን ግን እየዘፈንሽ ራሱ የምትመለሽው መንገድ ትዝ አላለሽም እንዴ? በቃ ሲነጋ ጠዋት በቃ ሀሳብ ያዘኝ። ደግሞ ያን ቁልቁለት ልንወርድ ነው እንደገና ከዛ ሹፌር ጋር ግን በጣም ጎበዝ ነው ብታይ በጣም ጎበዝ ነው። በጣም ረጅም ዓመት ነው የነዳውታልና እኛ እሱ ባይነግረን እኛ እናቀው ራሱ ነው የነገረን። እና ሲወርድ ከመኪናው ስናየው እንትን ይላል እና ምንድነው ስንለው እግሬ እንደዚህ ነው አለ። ይገርማል ግን ምን ይገርማል። የራሱ ቆም ይገርም ጥበብ እኔ ተወኝ የኔ የፍላይት ታሪኬ ይገርማል። በዚህ ሁሉ ፍራቻዎች ግን ይሄን ሁሉ አገር ዞረሻል። በቃ ምርጫ የለም በቃ ከገባ በኋላ ለእሱ ሰተ መሄድ ነው። ይገርማል። የክራር ኮሌክቲቭ የሚገርም ግሩፕ ነው። በጣም ብዙ ነገር አሳልፋችኋል። አንቺ
ከመጀመሪያውም ነው አብረሻቸው ነው የመሰረሽው ወይስ ከዛ ነው ጆይን ያደረግሽው? እንዴት ነበር ያለው? መጀመሪያ ክራር ኮሌክቲቭ ከመሆኑ በፊት ገና የሚባል ግሩፕ ነበር። እሱ ውስጥ ነበር እኔ ነበር ነው ሌላ ልጅ ነበረች የምትሰራው። ከዛ እሱ ግሩፕ ውስጥ ተቀላቀል። ኦኬ አብረን እየሰራን በመሀል የሆነ ሾው እያዘጋጀን የፋሽን ሾው ነበረ መሰለኝ። እዛ ላይ ነው ያየን። ይሄ አሁን ያሁኑ ማናጀራችን ሰባስቲያን እዛ ላይ ያየን። እኔ ግሩም እና ጃክ ሆነን ክራር ኮሌክቲቭ ተብሎ እዛ ላይ ተመሰረተ። በቃ ክራር ኮሌክቲቭ ከሆነ በኋላ ጀምሮ አብረን ነበር። አብረን ነበር። በጣም የሚገርም ሪሌሽንሺፕ ነው ያላችሁ። በስማ በጣም ብዙ ነገር ነው ያሳለፍነው። በጣም በክራር ኮሌክቲቭ ላይ ዓለምን ስትሰሩ ላንቺ ማትረሺው ላይክ ይሄ መድረክ የምትይው ማትረሺው ከዚህ ወተን ነው ወይስ እዚሁ ነው? ከዚህ እዚህም ቢሆን ከዚህ ወታችሁም ቢሆን this is like ለኛ my favorite የምትይው ብዙ ናቸው በጣም። የትኛው ነው አሁን እዚህ ራሱ የሰራ ነው ምን ነበር በእናት እዚህም የሰራ ነው አለ ፓሪስ ላይ አንድ በጣም የሚገርም ስቴጅ እንደውም ዩቲዩብ ላይ አይቼዋለሁ። ፓሪስ ላይ ከአካሌው ጋር የሰራ ነው። በጣም እሱም አሪፍ ነው። በጣም ያ እንጂ ብዙ አሉ። በጣም ብዙ ስራ ነው የሰራችሁት። ብዙ አሉ። አትደክሚም ግን ገኒ ላይ ካሁን እኔ ሳይ መድረካቸው ላይ ካያት እነሱ ሙዚቃ መሳሪያውን እየተጫወቱ የሆነ ኦሮሚኛ ወይ የሆነ ነገር እየተጫወተሽ ከሆነ እነሱ መጫወት ይጀምራሉ። እሷ ትገባለች። ቀይራ ልብስ ትመጣለች ወዲያው። ከዛ ትዘፍናለች። ደግሞ እነሱ አያቋርጡም። እሷ ቀይራ ትመጣለች። የምትዘፍነውን ዘፈን ሪፕሬዘንት ማድረግ አለባት በየልብሱና እንዴት ነው ከባድ ነው። ግን ያው አንዳንዴ ሁሌ ስትሰራው እንትን ትይዝ በቃ ትለምደውና ምንም አይመስልም። ይደክመኛል አንዳንዴ እንደዚህ የምትተነፈስበት። ደግሞ የኛ ልብሶች አይታቸው እንደሆነ የሚቋጠር የሚታሰር ምናምን ነገር አላቸው። ዝም ብለህ ጥልቅ ብቻ አድርገህ አይደለም የምትሄደው። ያንን ደግሞ ካላደረግን ሰው አንደርስታንድ አያደርገው። በሙዚቃው ብቻ ምን እንደሰራን ሊያውቁ አይችሉም። ልብሱ በተቀየረ ቁጥር ሰውም ይገባዋል ልብሱ ዘፈኑ እንደተቀየረ እና ከባድ ነው። ግን ያ አሁን ግን የደከመኝ ነው። አይ በጣም በሆነ ትልቅ ክብር ነው ያለን ለሰራችሁ ስራ ክራር ኮሌክቲቭ። በጣም አሜዚንግ ካልቸርን ፕሮሞት በማድረግ ምናምን በጣም ሪኮግናይዝ መስጠት እንፈልጋለን። ትልቅ ሪኮግናይዝ የሚያስፈልገዋል ምክንያቱም አሁን ኢትዮጵያን ነው ይዘው እኮ የሚዞሩት። ላይክ አሁን ባህሏን፣ እሴቷን፣ ትውፊቷን፣ ዘፈኗን ምናምን ኤቭሪ ነገሯን ነው ይዛችሁ የምትዞሩት እና እንደ ኖር እኛ እውነት በጣም አብሮ ያስረጃችሁ እንላለን። በጣም በእውነት ቆዩልን። የሚገርም ቲም ነው። በግል ስራ ግን ላይክ የተለያዩ ስራዎች አሉ በግል የሰራሻቸው ወይም ደግሞ በነጠላ ዜማም ሊሆን ይችላል ምናምን? አዎ ከ10 ዓመት በፊት ነው የጀመርኩት የራሴን ስራ ለመስራት። ግን ቀላል አይደለም። ከላይፍ ጋር ከባድ ነው በጣም። ምክንያቱም እኔ እዚህ ነኝ ያለሁት፣ እዛ መሄድ አለብህ። እዛ በምንሄድበት ሰዓት ደግሞ ለአጭር ሰዓት ነው የምንሄደው እና እንደፈለክ ሙዚቀኞቹን ማግኘት ይከብዳል በጣም እንጂ የጀማመርኳቸው አሉ። ያው እሱንም እየሰራሁበት ነው። ስቲል እየሞከርኩ ነው። ደግሞ የያኔ አሁን በእናንተ ጊዜ የመጡት ሙዚቀኞች አይ ቲንክ እየዘፈናችሁም ሰው ጋር የታወቃችሁበት ነገር በጣም ህዝቡ ውስጥ ያለ ግሬስ ያለው ህዝቡ ጋር ትርጉም ያለው ስራዎች ስለሆኑ አሁን አሁን ላይ እንደምናየው የድረስ ስራ መስራትም ስለማትፈልጉ ነው በቃ እዛ ጋር አስተካክላታለሁ። እኔ ሁሌ ነው የምለው እኔ ያልተደሰትኩበት ዘፈን እናንተ ሊያስደስታችሁ አይችልም። እኔ መደሰት አለብና የምፈልገውን ነገር ላገኝ አልቻልኩም። ማለት እኔ የሚያስደስተኝ እንጂ አሉ ወደ 4 5 6 የሚሆኑ ዘፈኖች አሉ የሰራዋቸው የተቀመጡ በሳምፕል ደረጃ። ግን ያው እኔ የምፈልገው አለ አይደለ እስከ አሁን የቆዩባቸው ዘመኖች ረጅም ናቸው። በዚህ ዘመን ደግሞ ስትወጣ አትሊስት ሰው በጣም ደስ እንዲለው ፈልጋለሁ እንጂ ዝም ብለህ የሆነ የራሱ ጉዳይ ብለህ የምታወጣው ነገር ጥሩ አይደለም ወይ ጭራሽ ነው የሚገለህ። ምክንያቱም አሁን እኛ ጠፍተናል ከሰው አይምሮ። አሁን ክለብ ውስጥ ምናምን ስለምንሰራ ነው እንጂ
ድሮ የሚያውቁን ሰዎች የት እንዳለን ራሱ ላያውቁ ይችላሉ። አሉ እንዴ ምናምን ሁሉ ሊሉ ይችላሉ። ስለዚህ ያን ነገር መስበር መቻል አለብን። እንደዛ ስለማስብ መሰለኝ ተሳስቼ ሊሆን ይችላል። አይ ልክ ነሽ ያ ግን አንድ በቃ ማለት እንዳልሽው የለፋሽበትም ረጅም ዓመት ቢሆንም ግን ላይክ ደግሞ እንደዚያውን መድረክ ላይ ሸራሻቸው ስራዎች ዩቲዩብ ላይ አሉ። ያ ማለት ታሪክሽ ነው። ጄኔሬሽን ካንቺ በኋላ የሚመጣው ጄኔሬሽን የሚያየው ነው ምናምን እና አንድ ደግሞ ወጥ ስራ ብትሰሪ በጣም እንደ ኖር መልካም ምኞታችን ነው። ምን ጠብቀው ነው ካንቺ ከእግዚአብሔር ጋር በጣም ትልቅ ባለሙያ ነሽ። አንድ ነገር definitely amazing። ሌላው እስካሁን እንግዲህ እኛ ጋር በቀረቡት ክራር ኮሌክቲቭ ሜምበሮች ግሩሜም ተመስገንም ኢቭን ቶምንም በጣም አንድ ነገር ያነሳነው እና ያመሰገነው ኮሚኒቲ ላይ ያላችሁ አቋም ነው። ላይክ በጣም በቃ እኛ በጣም we are grateful እናንተን በማወቃችን እዚህ ለንደን ላይ ከመጣን ጀምሮ ትንንሽ መድረኮች ላይ እንኳን ስትጠሩ ኢትዮጵያ ይመስላችሁ አጊጣችሁ በደስታ ያውም አንዳንድ ሰው አሁን ይመጣል ግን ደስ ላይለው ይችላል። እናንተ ግን በንጹህ ልብ መተው ነው ሁሉ ቦታ ላይ የሚገኙትና ለዛ ደግሞ እኛም ምስክር ነን። ምክንያቱም አብረን 2 ዓመት አድዋን አይተናል። እዚህ ሀገር ከሲንስ ከመጣን ጀምሮ የተለያዩ የኮሚኒቲ ስራዎች ላይ እናያቸዋለን እና እንደ ኖር እውነት በቃ እናመሰግናለን። እንደ ኮሚኒቲውም እውነት ገንዬ አንቺም እንደሰራሽው እንደ ክራር ኮሌክቲቭም እናመሰግናለን እንላለን። በጣም እና ግን እንዴት ታይዋለሽ የኮሚኒቲውን? ምን አይነት ነገሮች አንቺ ብታይ ደስ ይልሻል? የጎደሉ የሚመስሉሽ ነገሮች ምንድን ናቸው? ብዙም ኤክስፒሪየንስ ያረግሽው ነገር አለ ላይፍ ላይ እና እዚህ ሀገር ላይ ከ120 ሺህ በላይ ሀበሻ አለ እና ይህን ሁሉ ሀበሻ ይዘን ኮሚኒቲው ልክ እናንተ መጀመሪያ ላይ የነበራችሁን አይነት መንፈስ እንዴት ነው ማምጣት የምንችለው የሚለውን እስቲ የተወሰነ ነገር ኢንሳይት አድርጊ። ኮሚኒቲያችን በጣም መስራት አለበት። በጣም በተለይ የቆዩት ሰዎች እዚህ ላይ በጣም መስራት አለባቸው። ምክንያቱም አዲሱ ጄኔሬሽን ምንም የሚያውቀው ነገር የለም። እዚህ ያለውን ያየውን ነገር ነው እንጂ ማድረግ የሚፈልገው ስለማንነቱ ስለምንነቱ የሚባለው ነገር ትቶታል። እኛ እንደመጣን ቀጥታ ከኮሚኒቲያችን ጋር ነው ግንኙነታችን የነበረው። አንዳንዴ እሱም መጥፎ ኢፌክት ሊኖረው ይችላል አላውቅም። ብዙ ጊዜ ከኮሚኒቲ ጋር ብቻ የምትውል ከሆነ ሌላውን ዓለም ላታውቀው ትችላለህ። መመጠን ግን የሆነ ጊዜ እየተጠበቀ ኮሚኒቲው የሚገናኝበት ነገር ቢኖር ገባ። በብዙ ነገር መረዳዳት የምንችልበት ነገሮች አሉ። ገባ ብዙ ሰው ነው ያለው እዚህ ሀገር ላይ በችግር ያለ ጥሩ ኑሮም ያለው አለ። ስለዚህ ብንረዳዳ ብዬ አስባለሁ። የሆነ ነገር ቢቋቋም ስሙ ኢትዮጵያ ኮሚኒቲ ተብሎ ነበረ እኮ ኢትዮጵያ ኮሚኒቲ የሚባል ነበረ። ግን አዶ ነው ስቲል አሁንም አለ የለም ምንም የሚታወቅ ነገር የለም። እሱ ነገር ላይ ቢሰራ በልጆቻችን ላይ ብንሰራ አሁን የሆነ ዩዝ ክለብ ተቋቁሟል አለ ለልጆቻችን ማለት ነው። አሁን እሱ ጥሩ ነው፣ ጥሩ ጅማሮ ነው። ልጆቻችን ማንነታቸውን እያወቁ እርስ በርስ እየተዋወቁ እየተማማሩ እንዲያድጉ ነው ያ ነገር የተቋቋመው። ስለዚህ በሱ ዙሪያ ሁሉ ደግሞ ቤተሰብስ ሌላውስ ወጣቱ እንደዚህ አይነት ነገር ምንም ማያውቃለ መንገዶችን ለማሳየት ምንም ለማለት ኮሚኒቲ ወሳኝነት አለው። ብዙ ሰዎች አሉ ችግር ላይ ያሉ ትልልቅ ሰዎች ሆኑ ራሱ በብዙ ነገር በወረቀትም በምንም በጣም የተቸገሩ ብዙ ሰዎች አሉ። የምናያቸው መንገድ ላይ ብዙ ሰዎች አሉ። ወጣቱ ራሱ ያሳዝናሉ። ስንት መከራ በልተው እዚህ ከደረሱ በኋላ አላደላለ አጓጉል ነገር ውስጥ ገብተው ከዛ ውስጥ እንዲወጡ የሆነ ነገር ቢቋቋም ብዬ አስባለሁ። እኛ ተጋግዘን የሆነ ነገር ብናረግ ምክንያቱም አይ ቲንክ ወይውን ስላላወቅ ነው እንጂ መንግስት ይረዳናል ብዬ አስባለሁ። እኛ መንገዱን ስላላወቅ ነው ሊሆን ይችላል እንጂ እንደዚህ አይነት ነገር ብናዘጋጅ ለእንደዚህ አይነት ሰዎች ራሳቸውን የሚያቋቁሙበት ከእንደዚህ አይነት ውስጥ ወጥተው ራሳቸውን የሚችሉበት ነገር ቢኖር ብዬ አስባለሁ። በተለይ ለእኛ ኮሚኒቲ እኛ ኮሚኒቲያችን ዜሮ ነው። እውነቴን ነው የምልህ በጣም ደካማ ነው የኢትዮጵያ ኮሚኒቲ። የለንም ምንም ነገር የለንም። አንድ ሰው ሲሞት ቦክስ ይዞራል። ትክክል አይደለም። ገባ ኮሚኒቲው ቢኖር ኖሮ ኮሚኒቲው ቢቆምልህ የሆነ ነገር ይሆናል። ስለዚህ እነዚህ ነገሮች ቢቀረፉ ያስባል በጣም እንሰራበት እዚህ ላይ ልክ ነሽ። ኢቨን አንዳንዴ እኔ ስፔስ እንኳን የለንም። አሁን እንዳልሽው አንዳንድ ሰው
እዚህ ሀገር የተለያየ ችግር ውስጥ ያልፋል። ሄዶ ያን ችግሩን ሼር የሚያደርግበት አሁን ኮሚኒቲ ሴንተር የሆነ ስፔስ ቢኖር እዛ ስቴጂ የሀገርሽን ሰው ታገኛለሽ፣ ችግርሽን ሼር ታደርጊዋለሽ። ገብቶሻል? አንዳንዴ ችግር ገንዘብ ብቻ አይደለም፣ ሀሳብ ጆሮም ይፈልጋል፣ መውራት ይፈልጋል። በሆዳችን በቤታችን ሁሉም ሰው ለብሶ ሲወጣ ደስተኛ ምናምን ሊመስል ይችላል። ብዙ ችግር ያለበት ሰው አለ። ከራሴ ጀምሮ ሁላችንም ትፈልጋለህ ሰው የምታወራው ሰው። እኔ አሁን ጓደኞቼ ስላሉ ችግር የለም እናወራለን። አዲስ የመጣው ሰው የማያውቀው ሰው በበረሃ ስንት አቋርጦ ይመጣል እና እነዛ ልጆች አሁን አጉል ነው የሆኑት። እኔ እዛ ስዘፍን የማውቃቸው ብዙ ልጆች አሉ የመጡ በበረሃ በምናምን እና በቃ አልሆኑ ሲሆኑ ቁጭ አድርጌ ለመምከር ሞከርኩኝ። ግን ብቻህን ምንም ልታረግ አትችልም። ለምን እንደዚህ ታረጋላችሁ፣ ለምን እንደዚህ አትሆኑ ምናምን ገባ። ልክ እንዳረፉ በቃ የማይሆን ነገር ውስጥ ነው ያረፉበት ቦታ ገባ። ቀጥታ ወደ መጥፎ ቦታ ነው የወሰዳቸው እንጂ አሁን እንዳልኩ ኮሚኒቲው ቢኖር እነዛ ልጆች እዛ የሚሄዱበት ቢኖር አሁን ሌላ ሀገር ሁሉም አለው የራሱ ኮሚኒቲ ይረዳዳል፣ አይተላለፍም ገባ። እዛ ኮሚኒቲው ጋር ሄዶ የሆነ ያለውን ችግር ቢያዋየ እኔ እንደዚህ አይነት ችግር አለብኝ በሱ ችግር ያሉ ዙሪያዎች ምን ማድረግ አለብን የሚለውን ነገር ብናደርግ ጥሩ ነው። ካልሆነ ግን በቃ አጣናቸው ወንድሞቻችን እህቶቻችንን። ብዙዎች አሁን እንደዚህ ሞቶ ተገኘ እንደዚህ ሆነ እኛ ሳንሰማው ስንቱ ነው እንትን ያለውና ያ ቢኖር ደስ ይለኛል። ስፔሻሊ እዚህ ሀገር ለመምጣት ሰው ብዙ መስዋዕትነት ከፍሎ ነው የሚመጣውና የዛ ትራማ ቀላል ይመስለናል። እኛ በብዙ ቻሌንጅ ውስጥ ያደግን ልጆች ስለሆንን ተቋቁመን ነው እንኖራለን እንጂ ትራማው ከባድ ነው እና ያን ኤክስፔሪየንስ ማድረግ የሚችሉበት ስፔስ ቢገኝ ለሁላችንም በጣም መልካም ነው። የሚገርም ሀሳብ ነው። ደግሞም እንደ አርት እዚህ ሀገር እንዳለው እንደ አርት ባለሙያም ላይክ ይሄ ኃላፊነት መውሰድ መቻል አለባቸው ያስባለሁ። አሁን እኛም አሁን እንደ ኖር በቻል ነው እንደው ኢንተርቴይንመንቱ ላይ የተንቀሳቀስን ባለንበት እዚህ ነገር ላይ እናንተን ወዳጆቻችንን ይዘን ሀሳባችን ይሄ ነው። ላይክ አንዱ ትልቅ ሀሳባችን አገሩ የሆነ ሀገር ላይ ለመኖር ስኖት ላይክ በቃ ሰርቶ ገንዘብ አምጥቶ መኖር ብቻ በቂ አይደለም። ላይክ አገርሽን ማወቅ አለብሽ፣ ባህልሽን፣ ታሪክሽን እንዲሁም መዝናናትም አለብሽ እና ያን ደግሞ አርት ደግሞ ትልቅ አቅም አለው። ላይክ አገርሽን ለማሳወቅ እንዳልሽው ለትውልዱ ኢቭን ደግሞ ሰው እንዲረዳዳ እያንዳንዱን ነገር ሀሳብን ለሰው ጋር ለማድረስ አርት ኃላፊነት ስላለበት እዚህ ሀገር ያለው የአርት ባለሙያ እንደው በፊት በእናንተ ጊዜ እንደነበረው አንድነቱ በወንዱ በደንብ መጥቶ እኛም እንደኖር እንግዲህ ማድረግ የሚገባንን ኃላፊነት እንግዲህ ወስደን ወደፊት እንጠጋለን ብለን እናስባለን። እንግዲህ አብረን መስራት እንችላለን። አርቲስቱን ሁሉንም እዚህ ሀገር ያለውን ሰው ራሱ ማለት ቀድሞ የመጣውን ሰው እንደዚህ አይኔ እኮ ሀሳብ ይኖራል ሰው እንትኑን መንገዱን አጥቶት ሊሆን ይችላል። በአንድ ሰው ብቻ ልትረዳ ትችላል። ግን ይህንን ወይውን ከተገኘ እንዳልከው አሁን የሆነ ሾው ነገር ተዘጋጅቶ በተገኘው ብር የሆነ ሴንተር ነገር ቢከፈት እነዛ ሰዎች ሲመጡ እንዳልኩ ነው መንገዱን ስለማናውቀው ነው እንጂ ከመንግስት ራሱ ብንጠይቅ ቦታም የምናገኝበት ነገር ሊኖር ይችላል። ግን እሱ ላይ ደግሞ ተጨማሪ ገንዘብ ያስፈልጋል። ቢሰራ ሾው ገንዘቡ ቢኖር እነዛን ሰዎች በብዙ ነገር መርዳት እንችላለን። ገባ እዛ ጋር የአእምሮም ችግር ያለበት ሊኖር ይችላል። ጭንቀት አለ እንዳልከው። እኔ ካናገርኳቸው ልጆች በበረሃ የመጡ ልጆች ሲናገሩ አንዳንዴ ያስፈራል። ያንን ሁሉ አቋርጠህ መጥተህ ከባድ ነው። ባንዴ ወደ ተቀየር ለማለት ይከብዳል። እና አንድ ልጅ ትዝ ይለኛል ዳላክ በምሰራበት ሰዓት ነውና ልጁ ሲገባ ሰላም ነው የሚገባው፣ ሲወጣ ግን ተደባድቦ ነው በቃ። እና ተው ለምንድን እንደዚህ የምታደርገው ስለ ገነት ተይኛለኝ። እኔ በበረሃ ስመጣ ብዙ ወንድሞቼን ቀብሬ ደም እየረገጥኩ ነው የመጣሁት እና ያንን አለፊ አሁን ምን ሆኖ ነው የምትይኛለኝ ገባ። ስለዚህ አሁን እሱ መደበቂያ ነው ያደረገው መጠጡን። ግን ያ እንዳይሆን እንደመጡ እንደዚህ ሴንተር ቢኖረን እንደዚህ አይነት ልጆችን የሕክምና ባለሙያዎች አሉ ኢትዮጵያውያን የሆኑ እነሱ ሊረዷቸው ይችላሉ። ገባ ከጠየቅናቸው ዋይ ነው ይረዱናል። እንደዚህ አይነት ነገር ቢኖር ብዬ አስባለሁ። ልክ ነው። በነገራችን ላይ እኔ ሪኮመንድ የማደርገው በዚህ ላይ በተለይ ኤክስፔሪየንስ ባድ ኤክስፔሪየንስ ያላችሁ ትራውማ ውስጥ ያላችሁ ሰዎች ብቸኛው መድኃኒቱ ማውራት ነው። ምክንያቱም አንድ መጥፎ ትዝታ
ደጋግመሽ ስታወሪው ታሪክ ነው ታሪክ የሚሆነው ስቶሪ ትለምጂውና ይሆናል ፓርት ኦፍ ዩር ላይፍ ኖርማል ነው ይሆናል። ያ ሶ ደ ሞመንት ግን ኪፕ ካረግሽው ሁሌ አዲስ ነው ሁሌ ትንሽ ትሪገር የምታደርግ ነገር በተነሳሽ ቁጥር እንደ አዲስ ነው የሚያበሳጭሽ ሶ ከጓደኞቻችሁ ጋር ከምታምኑት ሰዎች ጋር ስቶሪያችሁን ሼር አድርጉ አውሩበት በጣም በጣም እኔ እዚህ ሀገር እንደመጣሁት እንዳጋጣሚ እኔም ሴም ጆርኒ ነው የመጣሁት በአጋጣሚ የሆነ ቲያትር ካምፓኒ ጆይን አረኩኝ ቲያትር ካምፓኒው ደግሞ የስደተኞችን ታሪክ ነው በስቶሪ መልክ አውጥቶ ቲያትር የሚያደርገው በቃ እንደ ሜዲሲን ነው የጠቀመኝ ወጥቼ ስቶሪየን በትወና መልክ ገልጻለሁ አሁን እኔ ምንም ትሪገር አያደርገኝም ሶ ደ ሴም ጆርኒ ቢከተሉ አሪፍ ነው ያ ግን የሚገርም ቁም ነገር ላይ እና መልእክት ላይ ነበር ነው በጣም ደስ ይላል አሁን ደግሞ እስቲ ደግሞ ወደ ጨዋታው ደግሞ እንመጣና እስቲ አሁን ፋየር የሆኑ ኩዌሽኖች ደግሞ አሉ ማሰብ አይቻልም እሺ ማሰብ አይቻሉም ኪክ የሆኑ መልስ ነው ፈጣን መልስ ነው የምንመልሰው yes no ያ yes no እሺ ገንዬ ከልብስና ከጫማ የትኛውን ነው ላይክ የምትመርጠው ላይክ ቶሎ ለመግዛቱም ወይ ብዛት ያላት ሊሆን ይችላል የትኛውን ብዙ ጫማዎች አሉ ሴት ልጅ ጫማ ልትመርጥ ልብስም እወዳለሁ በጣም ብዙ የስቴጅ ልብሶች አሉ ግን ሞሮ ወደ ጫማ ነሽ ሞሮ ጫማዎች አሉ ጫማ ነው ኦኬ ቀሪ ዘመንሽን አንድ ምግብ ብቻ ብይ ብትባይ ምን ትበያለሽ ገንፎ ገንፎ really ገንፎ እንደዛ የሚሉ ይመስልኛል ጓደኞቼ እንደዛ ነው የሚሏችሁ ገንፎ እወዳለሁ ግን አሁን ትቻለሁ ይላል በጣም ገንፎ I think አንቺ በቃ once in a million ነው እንደዛ ዋው ናይስ ኦኬ በጣም ነው የምወደው በእነሱ እናጽነው በገንፎ እናጽነው ወይስ በገንፎ ገንፎ ፌቨራይት ነው በጣም ነው የምወደው ገንፎ ኦኬ እሺ ያንቺስ ላይክ አሁን የምን ጊዜም ምርጥ ፌቨራይት አልበምሽ ማለት ከትላልቅ እስካሁን ከተሰሩት አንድ ከወንድ አንድ ከሴት ወይ ከወንድ ከሴቱ ይቅርና ቀረብ ካሉት ካሁኖቹ እና ከዛና ከዚህ እናርግልሽ ቀደም ካሉት አንድ ከዚህ አንድ እናርግልሽ ልታጣሉኝ ነው ጓደኞቼ ጋር እውነት አንለቅ ይሄ ከባድ ጥያቄ ነው ሳትመልሽማ ከባድ ጥያቄ ነው በጣም ስፔሻሊ በዚህ ዘመን በጣም ብዙ ቆንጆ አልበሞች አሉ ይሄ ከይሄ ማተላቸው ማለት ነው ስለዚህ ማምለጥ አይቻልም አረ ይለፈኝ የለ ጌታ ሆይ የማን ነው ታዲያ በጣም አሁን የወደድሽ የማን ነው ሪሰንት ከተለቀቁት እነ ዳዊት አሉ ማን ነው ይሄ እሱ ባለዋል እነ ያሬድ ነጉ አሉ ዳዊትን በጣም ነው የምወደው ዳዊት ጽጌ ሶ እሱ አልበም ይያዝልሽ ቀደም ካሉት እሱ ጋር ነው ጠው ያለው እሱ ጋር በጣም ትልቅ ጸብ ሊመጣ ነው ያው ቅድም እንደነገርኳቸው አስቴርን በጣም ነው የምወዳት በቃ ባስቴር ይያዝልኝ ባስቴር ስፔሲፊክ የተለያለሽ ብትወጁ ዘፈን የተካተተበት የሷ የድሮ ዘፈኖቿ በጣም ብዙ አሉ የድሮቿ ግን አስቴርን ትወጃታለሽ ስለዚህ የአስቴርን ዘፈን እኮ አንድ ነገር አንድ አይ የትኛውን ልበለላችሁ ማት እኮ ነው እሷ አይ ኖ ጥርት እንደ ሰማይ ልቅም እንደ ስንዴ አጀብ ደም ግባት እንዲሁ መደዴ አጀብ ደም ግባት እንዲሁ መደዴ አልሻም ብራምባር ጉትቻ ቀለበ የኔ ጌታ እሱ ነው የህይወቴ የኔ ጌታ እሱ ነው የህይወቴ ዳናው ዘለቅ ያለ የባህር ማሽላ ልቤን እንቅጠርቆ በፍቅር የበላ ልቤን እንቅጠርቆ በፍቅር የበላ ከላዩ ደርቦ
ቀጨንኩታ ልብሱን መጣ የጋለቤ ኮልኩሎ ፈረሱን ያውና ከማዶ መጣ ሲንጎማለል አካል ሽሙን ዋናው ዘንካታው ተንበለል አሃይ ተንበለል ና ተንበለል አሃይ ተንበለል ና ተንበለል ቆመን ነው ባዳር ድምፅ እንግዲህ ዋው በጣም ደስ ይላል። በጣም ደስ ይላል። በጣም ያማረ ነው። እሺ ሙዚቃ ወይስ ፊልም? ይሄ በጣም ቀሽም ጥያቄ ግን ምናልባት ሙቪ በጣም ደግሞ ልትወድ ትችል ይሆናል። ሙዚቃ ነው የምወደው። ሙቪም ግን ታያለሽ? ሙቪም አያለሁ። በተለይ ተከታታይ ምን ነበረ ሳያት ደምሴ የሰራችበት እረኛዬ በስመ አብ በህይወቴ የምመኘው ሁልጊዜ ማለት ፊልሞች አያለሁኝና ብዙ ጊዜ የኢትዮጵያ ፊልም ሲሰራ አይታችሁ እንደሆነ የከተማው ህይወት ነው የምታየው፣ ዘመናዊ ህይወት ነው ምናምንና ያ ግን በቃ ቱባው ቲፒካል ታሪኩ ስለሆነ አንጀት የሚያርስ በቃ እንዴት ደስ እንዳለኝ በቃ ያለቀስኩ ሁሉ ነው የማየው የነበረው። በጣም ነው ደስ የሚለኝ እሱ ፊልም እረኛዬ። ናይስ። በጣም ሪኮመንድ የምታደርጊው ሁሌ ካሜሮሽ የማይጠፋው መጽሐፍ ካለ አንበበሽ የወደድሽው? ፍቅር እስከ መቃብር። ፍቅር እስከ መቃብር የሁሉም ሰው ፌቨራይት። ኦኬ ብዙ ሀገር ዞረሻል እንግዲህ በክራር ኮሌክቲቭ ስራሽ። ይሄ ሀገር አልሄድኩምና መሄድ እፈልጋለሁ የምትዩ አንድ ሀገር ማየት እፈልጋለሁ የምትዩ? ጣሊያን አልሄድኩም። ጣሊያን አልሄድንም፣ ግሪክ አልሄድንም እና እነሱን ሀገሮች ማየት እፈልጋለሁ። አሁን ግን እሄዳለሁ ብያለሁ በራሴ በክራር ኮሌክቲቭ። ጣሊያንማ በግል እሄዳለሁ ብያለሁ። ኦኬ እዚች ቀን ሆና አልሄድኩባትም። አይገርምም? መቶልንም አያውቅሽው ጣሊያንን። ለምን ጣሊያን ያላችሁ ክራር ኮሌክቲቭ ሾው ጥሩ ጋብዙ፣ እኛም እንመጣለን። ይሄን ድንቅ ባንዳ ጣሊያንም እኔም በጣም ነው የምወዳት። በጣም ጣሊያንና ግሪክን ማየት እፈልጋለሁ፣ ሁለቱ ነገሮች። አሜዚንግ። ኦኬ አሁን ፋይናላይዝ እያደረግን ነው። መጨረስ ባንፈልግም የሚገርም የመሰለ እንቁታይ በጣም የሚገርም ጊዜ ነው። በጣም ጥሩ ጊዜ ነበረ። በጣም ሶ ፋይናሊ እኛ ያልጠየቅንሽ ይህን ጥያቄ እንዴት ሳይጠይቁኝ ይጨርሳሉ የምትይው ካለ ወይም ደግሞ መጨረሻ ላይ ማለት የምትፈልጊውና እነዚህ ልጆች ደግሞ ካገኟቸው አይቀር ይህን ጥያቄ በጠይቃቸው የምትይውን ካለ ጠይቂን። ኧረ ተው አፋጭን። በስመ አብ እኔ እንጃ ምንም የቀረም የለም። ማለት የምትፈልጊው ማስተላለፍ የምትፈልጊው ነገር ካለ ደግሞ ወይት ከዛ በፊት አሁን የት እየሰራሽ ነው? አሁን ይሄን ድምጽ አንቺን ማግኘት መተው ስራዎችሽ ማግኘት የሚፈልጉ ሰዎች ካሉ የትም እንደምትሰሪ መቼ እንደምትሰሪም ንገሪኝ። በዛ አሁን እየሰራ ያለው አቢሲና ሬስቶራንት ክሪክሎድ እዛ ነኝ ያለሁት። ቅዳሜ ሁል ጊዜ ከ11 ጀምሮ በራችን ክፍት ነው። ይሄን የመሰለ ድምጽ እዛ እየሄዳችሁ የመጣችሁ እዛ ማግኘት ትችላላችሁ። እኛን አመሰግናለሁ። በጣም ኳሊቲ የሆነ ታይም ማሳለፍ የምትፈልጉ ከሆነ ገንዬ ያለች ኤቭሪ ሳተርዴይ ክሪክልውድ አቢሲኒያ ክለብ ታገኟታላችሁ። እየሄዳችሁ ሰፖርት አድርጉ። ሳምንቱ ሙሉ በስራ በምን የተወጠነ አይምሮን ለቀቅ ዘና ቆንጆ ቦታ ነው። በጣም ነው የምናመሰግነው። እኔም በጣም ነው የማመሰግነው። ከልብ እናመሰግናለን። ኑር ብለናል። እንግዲህ ቤትሽ ነው። ኤኒ ታይም እመጣለሁ። እንዴ ቀራል ያቺ ጧፏንም እንዳትረሳት። አረ የጧፏ ነገር ይነገራቸዋል አንድ ቀን። አሜዚንግ። የዛሬው ኤፒሶዳችን ይሄን ይመስል ነበረ። በጣም ያማረ ጊዜ ነው የነበረን። እንግዲህ ሳምንት እንግዲህ ሌላ እንግዳ ይዘንላችሁ እስክንመጣ እንግዲህ ቀዩዋን ጠንቆል እያረጋችሁ ሰብስክራይብ እያረጋችሁ የኖር ቤተሰብ እየሆናችሁ ሳምንት በሌላ እንግዳ እንገናኛለን ማለት ነው። ኖር ያገር ሰው እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪም እንደው አክባሪ ነው። ማን እንደ አገር ልጅ ለሳቅ ጨዋታ ተጠሪ ማይቀር ግድ ነው።
ያዝን ጫወት እንካ ሰላምታ ያገር ሰው በፍቅር በጤና ያክብሮት ሞር